ሰላም ሰላም እንዴት ናችሁ? በያላችሁበት ሰላምታዬ ድረስ አርሰናል ለአውሮፓ ሻምፒየንስ ሊግ ፍጻሜ ማለፉን አረጋግጧል። ይህ ማለት ከ2006 በኋላ ለመጀመሪያ ጊዜ በአውሮፓ ቻምፒየንስ ሊግ ለፍጻሜ የደረሰበት እና ያለፉትን 20 ዓመታት ታሪክ ወደኋላ መቀየር የቻለበት እጅግ በጣም አስደናቂ ከሚባሉ የአርሰናል ሞመንቶች መካከል በትልቁ የሚነሳ በጣም አስደናቂ የሚባል በሲዝኑ ወይንም ደግሞ በ2025/26 የውድድር ዓመት አርሰናል በሁሉም ውድድሮች 41ኛ ጨዋታውን ያሸነፈበት እንዲሁ ደግሞ በተመሳሳይ በጣም ስኬታማ ከሚባሉ የአርሰናል የአንድ ዘመን የውድድር ዓመታቶች አንጻር ከተመለከት ነው ፍጹም ሊዘነጋ የማይችልና በጣም አስደናቂ የነበረ በጣም ብዙሃኑ የእግር ኳስ ቤተሰቦች አርሰናል በመጨረሻም የሚገባውን አይነት ሲዝን እያሳለፈ የሚገኝ ቡድን ስለመሆኑም ጭምር የሚገልጽ አይነት ፐርፎርማንስ ያሳለፈበት አይነት ምሽት እንደነበር የምናስታውሰው ነው። እንደ ተጫዋች፣ እንደ ክለብ፣ እንደ ስብስብ፣ እንደ አሰልጣኝም ጭምር ከተመለከት ነው አርሰናል እያደገ የመጣ እየጎመረ የመጣ በጣም ማራኪና ውብ የሚባል አይነት ቆይታንም ጭምር ያሳለፈበትን አይነት ምሽት የተመለከትንበት በዚህ ምክንያት ብቻ አርሰናል ወደ ፍጻሜ በማለፈው ብቻ ምክንያት 122 ሚሊዮን ፓውንድ ከአውሮፓ ቻምፒየንስ ሊግ ወይንም ከዩኤፋ ማለት ነው ከሚያገኙ የእንግሊዝ ፕሪሚየር ሊግ ክለቦች መካከል አንዱ ይሆናል። በጣም አስደናቂ የሚባል ፐርፎርማንስን እያሳለፈ የሚገኝ የምርም የሚገባቸውን አይነት ጊዜ እያሳለፈ የሚገኝ ቡድንና ያንን ለማድረግ በአውሮፓ ሻምፒየንስ ሊግ ያሳለፋቸው ምሽቶች በጣም የሚደነቁ ነበሩ። ሃንጋሪ ቡዳፔስት ላይ ለሚከናወነው የፍጻሜ መርሃ ግብር አትሌቲኮ ዲ ማድሪድን ከሜዳ ውጭ 1-1 በሜዳው ደግሞ 1-2 በሆነ ውጤት በማሸነፍ አርሰናል ለፍጻሜ ማለፉን ያረጋገጠ ቡድን ሆኗል እና አርሰናል በብዙ መልኩ በዚህኛው የአውሮፓ ሻምፒዮንስ ሊግ ብቻ ለፍጻሜ በማለፉ እንደ ቡድን አርሰናል ቤት ውስጥ የተለየ ነገር እንዲመጣም ጭምር የሚያስችል የቡድን ግንባታ ቀጣይ ቆይታዎቹም ጭምር እንዲኖሩት ከሚያስችሉ ቆይታዎች ውስጥ አንዱን የተመለከትንበት ነበር። ስቲል በዚህ ቡድን ውስጥ ከ1993/94 የውድድር ዓመት በኋላ በሁሉም ውድድሮች 30 ክሊንሺቶችን አስመዝግቦ መውጣት የቻለ ቡድን ሆኗል። በዚህ ቡድን ውስጥ ምናልባትም እንደ ቡካዮ ሳካ ያሉ ተጫዋቾች በጣም አስደናቂ ፐርፎርማንሳቸውን እያሳለፉበት የሚገኝ እና አርሰናል በጣም በፈለጋቸው ሰዓት ላይ የተመለሱ ተጫዋቾች መሆናቸውንም ጭምር ያስተዋልንበትን ቆይታ የተመለከትንበት አርሰናል ከ2006 በኋላ በተለይም ከባርሴሎና ጋር በነበረው ጨዋታ በመርሃ ግብር 2-1 በሆነ ውጤት የፍጻሜውን የጨዋታ መርሃ ግብር 2005/06 በኋላ አርሰናል በአውሮፓ ሻምፒዮንስ ሊግ የነበሩት ስታቲስቲክሶች በጣም ደካማ የሚባሉ ነበሩ። ለምሳሌ በ2006/07/16 ውስጥ 2007/8 በተመሳሳይ ሩብ ፍጻሜ 2008/9 ግማሽ ፍጻሜ 2009/10 ሩብ ፍጻሜ 2010/11 16 ውስጥ 2011/12 16 ውስጥ 12/13 16 ውስጥ 13/14 16 ውስጥ 14/15 16 ውስጥ 15/16 16 ውስጥ ከዛ ባለፈ 2016/17 16 ውስጥ 2017/18 አልተሳተፈም ወይንም ለአውሮፓ ሻምፒዮንስ ሊግ ማለፍ አልቻለም። 18/19 ማለፍ አልቻለም። 19/20 ማለፍ አልቻለም። 20/21 ማለፍ አልቻለም። 2021/22 ማለፍ አልቻለም። 2022/23 ማለፍ አልቻሉም። ተመልከቱ ቡድኑ ከ2017/18 ጀምሮ እስከ 2022/23 የውድድር ዘመን ጊዜ ድረስ በአውሮፓ ሻምፒዮንስ ሊግ ማለፍ ያልቻለ ቡድን ነበር አርሰናል። ከዛ 2023/24 ሩብ ፍጻሜ 2024/25 ግማሽ ፍጻሜ 2025/26 ፍጻሜ ላይ መድረስ የቻለ ቡድን ሆኗል። በጣም አስደናቂ የሚባል ያለፉትን 20 ዓመታትን የቡድኑ ደካማ የሚባለውን ቆይታን ወደ ወርቃማ ዘመን ለመቀየር የሚኬል አርቴታ ቡድን በዛ ደረጃ በዛ ቁመና ላይ የሚገኝ ስብስብ መሆኑን የሚያስመለክተን የሜዳ ላይ ፐርፎርማንስንም ጭምር እያሳለፈ የሚገኝ ቡድን ሆኖ ነበር የተመለከትነው በአውሮፓ ሻምፒየንስ ሊግ የጨዋታ መርሃ ግብር።
የምር የአርሰናል የትላንትና ጨዋታ ውጤት በብዙ መልኩ ለአርሰናል በጣም የሚያስደንቅ ነበረ። በጣም የሚያስደንቅ የነበረ የጨዋታ መርሃ ግብር አርሰናል ጨዋታውን መቆጣጠር የቻለበት መንገድ ሊያንድሮ ትሮሳርድ ያቺን ኳስ ያቀበለበት በጣም አስደናቂ የሚባለበትን እንቅስቃሴ ያኖ ብላክ ኳሱን ከተፋው በኋላ በቦታው ላይ የተገኘበትን መንገድ ስትመለከቱ ቡካዮ ሳካ ምን ያህል የአርሰናል ተጫዋቾች ባለፉት ደግሞ 2 የጨዋታ መርሃ ግብሮች ላይ በተለይም ባለፉት 3 የጨዋታ መርሃ ግብሮች በጣም ደፋሩን አርሰናልን እያየን እንገኛለን። ይበልጥ የተጋጣሚ ሳጥን ውስጥ ቶሎ በተደጋጋሚ መገኘት የሚችል ስህተቶችን ከተጋጣሚ ቡድን የሚፈልግ ብቻ ሳይሆን ስህተት እንዲሰሩም ጭምር የሚፈቅድ ያንን ጫና ውስጥ የሚከታቸው ቡድን መሆኑን አስተውለናል። ዳቪድ ራያ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ኮከብ ግብ ጠባቂነትን የጎልደን ግሎቨንን ካሸነፈ በኋላ ሌላው በአውሮፓ ሻምፒየንስ ሊግ በጣም አስደናቂ ፐርፎርማንስ ያሳለፈበት የጨዋታ መርሃ ግብር ነበረ። ሪካርዶ ካላፊዮሪ በጨዋታው ላይ በቋሚነት ጀምሯል። በአብዛኛው የማጥቃት ተሳትፎን ይወጣ የነበረ ተጫዋች ነበር በምሽቱ መርሃ ግብር። ይልቁኑ እንደነ ሊያንድሮ ትሮሳርድ ያሉ ተጫዋቾች ታትረው ይጫወቱበት የነበረበትን መርሃ ግብር አስተውለናል። ግን እሱ ብቻ አይደለም በጨዋታው ላይ ተመለከት ነው። ቪክተር ኬሬሽ ትላንትና በጣም አስደናቂ የሚባል ፐርፎርማንስን ካሳለፈ የአርሰናል ተጫዋች መካከል አንዱ መሆኑን ካስመለከቱን ተጫዋች መካከል በትልቁ የሚነሳበትን አይነት ምሽት ያሳለፈ ቡድን እንዲሆን ያሳለፈ ተጫዋች መሆን እንዲችልም ጭምር ያደረገውን የሜዳ ላይ እንቅስቃሴ ካስመለከቱን ተጫዋች መካከል መሆኑን የተመለከትንበት የጨዋታ መርሃ ግብር አስመልክተውናል። በትላንትናው የጨዋታ ሂደት ላይ አርሰናል እያደር ይሄ ለፍጻሜ እየተቃረበ በመጣበት ሰዓት ላይ የቡድኑ መናበብ በጣም አስደናቂ ሆኗል። ቡካዮ ሳካና ቤን ዋይት አር ባክ ቱጌዘር በጋራ የተመለሱበት የአርሰናልን አዲስ ታሪክ ለመስራት እየተፋለመ በሚገኘው ስብስብ ውስጥ ምናልባትም ያለፉትን ከዚህ ቀደም በነበራቸው የጋራ አስደናቂ በሚባለው ፐርፎርማንሳቸው ላይ የሚያሳይ አይነት የሜዳ ላይ እንቅስቃሴንም ጭምር እያስመለከተን የሚገኝ የአርሰናል የትላንትናው የጨዋታ መርሃ ግብር ላይ በተለይም በመጀመሪያው አጋማሽ ለምሳሌ በማጥቃት ሂደት ላይ 45% የሚሆነው የጨዋታው የማጥቃት ፌዝ የሚገኘው የአርሰናል የቀኙ መስመር ላይ ነበር። 45%፣ 25.1% በግራው መስመር ላይ፣ 29.9% መሃል ሜዳ ላይ፣ 45% የጨዋታው አብዛኛው በእጥፍ ማለት ነው ቀኙ መስመር ላይ ነበር የነበረው። በተመሳሳይ አርሰናል በትላንትናው የጨዋታ መርሃ ግብር ላይ በአብዛኛው ያጠቃ የነበረው በቀኙ መስመር ላይ ነበር። 38.8% የሜዳ ላይ እንቅስቃሴ አታኪንግ ሰርድ ላይ በተደጋጋሚ በመገኘት በትላንትናው ጨዋታ ላይ ቤን ዋይት እና ቡካዮ ሳካ በተመሳሳይ በትላንትናው ጨዋታ ላይ በላይኛው የሜዳ ክፍል በተደጋጋሚ እርስ በርስ የሚገናኙ ተጫዋቾች ነበሩ። ኳሶችን እርስ በርስ በመቀባበል ደረጃ ቡካዮ ሳካ ኳሶችን ፕሬስ ያደርጋል። ከዛ ባለፈ ኳስ ወደኋላ መመለስ ይችላል። ያንን አይነት ኮምቢኔሽን እንድንመለከትባቸውም ጭምር ከረጅም ጊዜ ቆይታ በኋላ ያንን ሲያደርጉ የነበሩ ተጫዋቾች ናቸው። ሳካ ከጁሪየን ቲምበር ጋር ኦልሞስት 20 በሚጠጉ የጨዋታ መርሃ ግብሮች ላይ ዘንድሮ በጋር የመጫወትን እድል አግኝተዋል። ግን በጣም ኢፌክቲቭ ሆኖ የተመለከትነው የምንገኘው ቡካዮ ሳካ አሁን የተመለሰበትን የሜዳ ላይ እንቅስቃሴን ያስተዋልንበት ነበር። አሁን የተመለከትንበት የሜዳ ላይ እንቅስቃሴ ይህንን የሚኬል አርቴታ ቡድን በቀጣዩ የጨዋታ መርሃ ግብሮች ላይ ደጋግሞ እንድንመለከተው ከዚህ በኋላ ምን ያስመለክተናል የሚለው በጉጉት ከሚጠበቁት የሜዳ ላይ እንቅስቃሴዎች መካከል በትልቁም የምናስተውለው የመሆን እድሉ እጅግ በጣም በሰፊውና በትልቁ ከሚነሱ የጨዋታ መርሃ ግብሮች መካከል አንዱ እንዲሆን የሚያስችል ነበር። አርሰናል ታሪክ ሰርቷል። በጣም አስደናቂ የሚባል ታሪክን ደግሞ እየሰራበት የሚገኝበትን የሜዳ ላይ ፐርፎርማንስን እያሳለፈ የሚገኝ ቡድን ሆኗል። የፊታችን እሁድ ሜይ 24 በተለይም በቡድኑ በኩል ማለት ነው በጣም የሚጠበቁ የጨዋታ መርሃ ግብሮች አሉ። ምናልባትም አርሰናልን ይበልጥ ለፍጻሜ የሚያቀርቡ የጨዋታ መርሃ ግብሮች በግማሽ ፍጻሜው ፓሪስ ሰን ዠርመን ከባየር ሚዩኒክ የሚያደርጉት ቡድኖች ከነሱ በኋላ ለፍጻሜ ከሚያልፈው ቡድን ጋር ጨዋታውን ያከናውናል። አርሰናል በእንግሊዝ ፕሪሚየር ሊግ 22 ዓመታትን ያለ ዋንጫ ተጉዟል እያልን እንገኛለን። ያንን ለመሻር በትክክለኛው ጊዜ ላይ የሚገኝ አይነት ቡድን ሆኗል።
20ኛውን ዓመት አኒቨርሰሪ ያከበረ ነው እያለን እንገኛለን። ያ ከባርሴሎና የ2-1 ሽንፈት በኋላ በአውሮፓ ሻምፒዮንስ ሊግ ባከናወናቸው የጨዋታ መርሃ ግብሮች አሁን ባለበት ነባራዊ ሁኔታ ለአርሰናል ወሳኙ ሰዓት ላይ እንደሚገኝም ጭምር በደንብ እየተመለከትንባቸው የሚገኝ የጨዋታ መርሃ ግብሮችን እየተመለከትን ነው የምንገኘው። አርሰናል ስቲል በጣም በሚያስገርም መልኩ በአውሮፓ ሻምፒዮንስ ሊግ ለፍጻሜ ከሚደርሰው ቡድን አንጻር ከባየር ሚኒክ አሊያም ከፓሪስ ሰን ዠርመን አንጻር አነስተኛ ግምት ሊሰጠው የሚችል ቡድን ሊሆን ይችላል በጋዜጦች በኩል ማለት ነው። ምክንያት ካነሳን ባየርንና ፓሪስ ሰን ዠርመን በመጀመሪያው ዙር ያከናወኑት የጨዋታ መርሃ ግብር በጣም ያስደንቅ ነበረ። 9 ጎሎች የነበሩበት የጨዋታ መርሃ ግብር ስለነበረ ስቲል ነገሮች ወደ ተቃራኒ ቡድን ሊያመዝኑ የሚችሉባቸው አማራጮች አሉ። ነገር ግን አርሰናል ሙያ በልብ ነው አይነት የሚል የቡድን ስራ እየሰራ የሚገኝ ቡድን መሆኑን እያስተዋለን እንገኛለን። ኢማጂን በትላንትናው የጨዋታ መርሃ ግብር አርሰናል 53 በመቶ የኳስ ቁጥጥር፣ 13 ሙከራዎችን፣ 2 ኢላማቸውን የጠበቁ ሙከሮች ብቻ፣ ከዛ ውስጥ አንዱን ወደ ጎልነት የቀየረ 1.56 ኤክስጂ ብቻ የነበረው። ነገር ግን ጨዋታውን ከአትሌቲኮ ዲ ማድሪድ አንጻር ከተመለከታችሁት እንደና አልቫሬዝ፣ ግሬዝማን፣ ሲሞኔ፣ ሉክመን ያሉ ተጫዋቾች በኋላ ላይም ተቀይሮ የገቡ ተጫዋቾች እንደነ ሞሊና፣ ካርዶሶ፣ ሶርሎጅ፣ ባይና፣ አልማድ ያሉ ተጫዋቾች እንኳን ገብተው አርሰናል ላይ እዚህ ግባ የሚባል ሙከራ አድርገው መውጣት እንዳይችሉም ጭምር ያደረገበትን እንቅስቃሴ ያስተዋልንበት የሜዳ ላይ ፐርፎርማንስን አሳልፈናል። ከዚህ ባሻገር በትላንትናውም ጨዋታ ላይ ሌዊስ ስኬሊ በጣም ቤስት የሚባል ፐርፎርማንስን ማሳለፍ የቻለ ተጫዋች ሆኗል። ይህ 19 ዓመቱ እንግሊዛዊ ተጫዋች 74 ደቂቃዎችን በሜዳ ላይ ቆይታ ሲያደርግ 55 ኳሶችን ነክቷል። ከዛ ውስጥ 5ቱ የፋይናል ሰርድ ኳሶች ናቸው። አንድ በተጋጣሚ ሳጥን ውስጥ የነካው ኳስ ነበር። አንድ የመከላከል ተሳትፎ ላይ አድርጓል። ስለ አርሰናል ግን ሲነሳ የትኛው ተጫዋች ነው የናንተ ምርጡ ተጫዋች በአርሰናል መለያ ዘንድሮ ብቻ አይደለም እሱ ወደዚህ ቡድን ከተቀላቀለ በኋላ የእናንተ ምርጡ ተጫዋች ማን ነው? የ75 ኳሶችን የነካውና 90 ደቂቃ ቆይታን ያደረገው በጨዋታው ላይ ጨዋታ ኮከብ ተብሎ የተመረጠው ዴክላን ራይስ የአርሰናል ብቻ ምርጡ ተጫዋች አይደለም። እንግሊዝ ላይ ከሚገኙ በጣም አስደናቂ ከሚባሉ በዚህ ሰዓት ላይ ብዙ የተወራላቸው ከማይገኙ ተጫዋቾች መካከል በትልቁ የሚነሳ ፐርፎርማንስን እያሳለፈ የሚገኝ ተጫዋች። ትላንትናም በተመለከትነው የሁለቱ ቡድኖች ጨዋታዎች የሁስኮርድ አንድ ስታቲስቲክስ እንደሚያስመለክተን 7.06 ሬት የተሰጠው ተጫዋች ነበር። በምሽቱ የጨዋታ መርሃ ግብር በጣም አስደናቂ የሚባል ቆይታን ያሳለፈ። በተመሳሳይ ቪክተር ዮኬሬሽ በትላንትናው ጨዋታ ላይ ሌላው በጣም ጥሩ ጊዜ ማሳለፍ የቻለ ተጫዋች ነበር። በጣም ጥሩ ጊዜ ማሳለፍ የቻለ ተጫዋች ልክ ነው። የተሳካ ጊዜ ላይ ያሳለፍ ይችላል ከጎል አንጻር ከተመለከት ነው። ነገር ግን በምሽቱ የጨዋታ መርሃ ግብር በተመለከት ነው እንቅስቃሴ የሱ የሜዳ ላይ ፐርፎርማንስ ከጎል ባሻገር በቡድኑ በኩል ፋይት በማድረግ ደረጃ በጣም የተለየ ቡድን እንዲሆንም ጭምር የተመለከት ነው ነበር። በዚህ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ አንድም ሽንፈት ሳያስተናግድ ለፍጻሜ የደረሰ ቡድን the only club is አርሰናል። ከቡድኑ ካደረጋቸው ጨዋታዎች 12ቱን አሸንፏል፣ በ3ቱ አቻ ወጥቷል። ኤንዘን አንድም ሽንፈት ሳያስተናግድ ለፍጻሜ ማለፉን ያረጋገጠ የእንግሊዝ እንዲሁም የአውሮፓ ምርጡ ቡድን አርሰናል ነው ማለት ነው በዚህኛው የአውሮፓ ሻምፒዮንስ ሊግ የቡድን ቆይታ። ስለዚህ ቀጣይ የሚጠበቀው ይህንን ቡድን ለፍጻሜ ከማድረስ ባሻገር አሰልጣኝ ሚኬል አርቴታ ዋንጫውን ይዘው ወደ ኤምሬትስ የሚመለሱበት እድል ምናልባት በጣም ሱን ነው እየተባለ ይገኛል። አሁን ባለበት ነባራዊ ሁኔታ ያንን ለማሳካት በጣም ቅርቡ ቡድን ሊሆን እንደሚችልም ጭምር እየተመለከተን እንገኛለን። ሳካ በ309 ጨዋታዎች 81 ጎል አስቆጥሮ 70 አሲስቶችን አድርጎ ኤፍኤ ካፕና 2 የኮሚኒቲ ሺልድ ዋንጫዎችን ማሳካት የቻለ ተጫዋች ነው። ከፊት ለፊቱ የእንግሊዝ ፕሪሚየር ሊግ እና የአውሮፓ ሻምፒዮንስ ሊግ የሚጠብቁት የእንግሊዝም ሆነ የአርሰናል ቁልፉ ተጫዋች ነው አሁን ባለበት ነባራዊ ሁኔታ። ሚኬል አርቴታ ግን
አሁን ላይ በአርሰናል በኩል አንድ እየተነሳ የሚገኘው ጉዳይ ኮንትራታቸው ሊራዘምላቸው ስለመሆኑም ጭምር የሚገልጹ መረጃዎች በመውጣት ላይ ይገኛሉ። አሰልጣኝ ሚኬል አርቴታ በአርሰናል ቤት ውስጥ የሚያቆያቸውን የረጅም ጊዜ ኮንትራት የሚፈርሙ አሰልጣኝ የመሆን እድላቸው ሰፊ ነው። ለዛ ደግሞ ዲዘርቭ ያደርጋሉ ተብሏል። ሲዝኑን እያሳለፉበት የሚገኝበት ቆይታ ለዚህ ጀምስ ማክኒኮላስ ይህንን መረጃ ሲያጠናቅር ምናልባትም ከአትሌቲኮ ዲ ማድሪድ ጋር የነበራቸው ወደ ፍጻሜ የሚያሳልፋቸውን የጨዋታ መርሃ ግብር ያጠናቀቁበት መንገድ ማንቸስተር ሲቲ 3-1 ካጠናቀቀ በኋላ ከኤቨርተን በኋላ የእንግሊዝ ፕሪሚየር ሊግን የማሳካት እድላቸው በጣም ሰፊ ሆነው እስከ 2027 ድረስ የሚያቆይ ኮንትራት ብቻ ያላቸው እኛ አሰልጣኝ በአርሰናል ቤት ውስጥ አሁን ከሚከፈላቸው 12 ሚሊዮን ፓውንድ ደሞዝ ወደ 15 ሚሊዮን ፓውንድ ከፍ በማድረግ ከቦነሶች ጋርም ጭምር የአሰልጣኙን ዌጅ ቢል ከፍ በማድረግ በአርሰናል ቤት ውስጥ የመቆየት እድላቸው በጣም ሰፊ ነው ተብሏል። ያንን የማድረግ እድላቸው እጅግ በጣም ሰፊ ሆኖ የተመለከትናቸውን እንገኛለን። 58ኛ ጨዋታውን በሲዝኑ አከናውኗል። 59ኛ የጨዋታ መርሃ ገብሩን 41ኛ ጨዋታውን አሸንፈዋል። እንደ ቡድን ከተመለከታችሁት 59ኛ ጨዋታውን ከ1971 በኋላ ይህንን አይነት ቡድን የተመለከትንበት አጋጣሚ የለም በዚህ ቡድን ውስጥ የሚሉ በጣም በርካታ ሰዎች ናቸው። አሁን ዘ ራይት ሞመንት ኢዝ ፌር እያሉ ነው የሚገኙት የአርሰናል ሰዎች ለዚህ ቡድን ማለት ነው። አብሶሉትሊ በጣም አስደናቂ የሚባል አይነት ፐርፎርማንስን እያሳለፈ የሚገኝ እና ደግሞ በጣም ያገኛቸውን እድሎች በትክክል መጠቀም በሚችልበት ፎርም ላይ የሚገኝ ቡድን መሆኑን ደግሞ አሁን ላይ የተመለከትነው የምንገኘው የቡድኑ በጣም ወጥ ብቃት ላይ የተጓዘ የሚገኝበት ፎርም አርሰናልን ዲዘርቭ የሚያደርግ አይነት ቡድን የመሆን እድሉ በጣም በትልቁ እያነሳናቸው ከሚገኙ ክለቦች መካከል አንዱ መሆንም ጭምር እንዲችል ከሚያስችሉት አጋጣሚዎች መካከል አንዱ ነው። ለአርሰናል በታሪኩ ባለፉት 20 ዓመታት በጣም አስደናቂ የሚባለው ሞመንታቸውን ካነሱ ምናልባት በታሪክ ደረጃ ከተመለከት ነው ያለፉት 20 ዓመታት የነሱ ምርጡ አጋጣሚ በትልቁ ከተነሳ ሊነሳ የሚችለው ይሄ ነው ሊሆን የሚችለው። ከዚህ የተሻለ ቆይታ ሊኖራቸው የሚችልበት እድል የለም። በነገራችን ላይ ደጋፊዎች ዋጋ የከፈሉበት የጨዋታ መርሃ ግብርም ነው እዚህ ጋር መዘንጋት የሌለበት ጉዳይ። ለዚህ ጨዋታ የአርሰናል ደጋፊዎች ዋጋ ከፍሏል። 12,000 የሚጠጉ ሆቴሎች ተይዘው ነበር ለዚህ ደጋፊዎች ማለት ነው። የአርሰናል ደጋፊዎች በጣም ይፈልጉት የነበረ ምሽት የትኬት ዋጋ በዛ ልክ እጅግ በጣም ጨምሮም በምንጠብቀው ያ 67,000 አካባቢ የሚጠጋ የፑሽካሽ አሬና የቡዳፔስቱ ቆይታ ምናልባትም ለአርሰናል በጣም ወሳኝ ከሚባሉ የጨዋታ መርሃ ግብሮች መካከል የመሆን እድል ገና ካሁኑ አርሰናል እዛ ጨዋታ ላይ ብዙ ነገር የሚጠበቅበት እድል አለ። ወደ 329 ፓውንድ አካባቢ የሚጠጉ ክፍያዎች እንደሚኖራቸውም ጭምር ይጠበቃል ያ የጨዋታ መርሃ ግብር። ነገር ግን አርሰናል በጣም ወሳኝ በሆነ ሰዓት ላይ ቡድኑን ወደ ላቀ የሜዳ ላይ እንዲሁም ከሜዳ ውጭም ጭምር ምናልባትም በቅርብ ዓመታት ደግሞ ያንን የአውሮፓ ዶሚኔት ማድረግ የሚችለው ቡድን እንድንመለከት የሚያስችለንም ጭምር ፐርፎርማንስ እንድናይ ምክንያት ሆኖናል አሰልጣኝ ሚኬል አርቴታ። ትላንት በታሪክ ከተመለከትናቸው አርሰናል ቡድኖች ውስጥ የተለየውንና ለዛ የፍጻሜ የጨዋታ መርሃ ግብር የሚመጥነውን የሜዳ ላይ ፐርፎርማንስን ያስመለከተን ቡድን ነበር። አርሰናል ሪሊ የአውሮፓ ቻምፒየንስ ሊግ ፍጻሜ መድረስ የሚገባው ትክክለኛ ቡድን ነበር። ቀጣዩ ምን ይሆናል የሚለው በጣም በጉጉት ከምንጠብቃቸው የአርሰናል ፐርፎርማንሶች መካከል በትልቁ የምናየው ነው የሚሆነው። እንኳን ደስ ያለን ለአርሰናል ደጋፊዎች።